ሰላም ጤና ይስጥልኝ ውድ የግሽ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንኳን ወደ ግሽ አካዳሚ የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የማንበብና የመጻፍ ክህሎትን የሚያዳብሩ የተለያዩ የእንግሊዝኛ፣ አማርኛ እንዲሁም ሂሳብ ትምህርቶች የሚተላለፉበት የማውቀውን የማካፍልበት ቻናል ነው። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በየቀኑ የምሰራቸው ትምህርቶች እንዲደርሷችሁ ማለት ነው። እንዲሁም ደግሞ ኦንላይን ላይ ትምህርት በመስጠት ላይ እገኛለሁ። በተለይም ደግሞ ጀማሪ ለሆናችሁ እና ከመሰረቱ አማርኛንም እንግሊዝኛንም ማንበብ መጻፍ እንዲሁም መናገር ለምትፈልጉ የሶሻል ሚዲያ አማራጮችን ጋር ኮንታክት ማድረግ ይቻላል። ከስር ባለው ስልክ ትችላላችሁ ማለት ነው። እኔን ቀጥታ ወደ ዛሬው ትምህርት ነው የምወስዳችሁ። አብራችን ቆዩ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ሰባቱን ሳምንት ውስጥ ያሉ 7 ቀናት ከሰኞ እስከ እሁድ ድረስ ያሉትን እና እንዲሁም ደግሞ ወራትን ከመስከረም እስከ ነሐሴ ድረስ ያሉ 12 ወራትን በእንግሊዘኛ ምን እንደሚባሉ ስማቸውን እንዴት ይነበባል በእንግሊዘኛም በአማርኛም ጽፌላችኋለሁ። እነሱን ነው የምናየው። ቀጥታ እንሄዳለን። አብራችን ቆዩ። በድጋሜ ተጀምረው የሚቆጠሩት ከሰኞ ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ 7 ቀናት አሉ። እነሱ ቀናት በእንግሊዘኛ ምን እንደሚባሉ እኔ ሰኞ የመጀመሪያዋ ቀን መንዳይ እንደምታውቁት ወይም ከዚህ በፊት እንደሰራሁላችሁ ዳይ ማለት ቀን ማለት ነው። መንዳይ ሰኞ፣ ቲውስዳይ ማክሰኞ። ሁሉም ቀናት ላይ ዳይ የሚል ነገር አለ፣ ቀን ማለት ነው። እንግዲህ መንዳይ፣ ቲውስዳይ፣ እስኪ ሁሉንም እናያለን። መንዳይ፣ ሰኞ፣ ቲውስዳይ፣ ማክሰኞ፣ ዌንስዳይ፣ ረቡዕ፣ ዌንስዳይ፣ ተርስዳይ፣ ሐሙስ። ሁሉም ላይ ዳይ የሚል ነገር አለው በእንግሊዝኛ ሲሆን ማለት ነው። ፍራይዳይ፣ ዓርብ፣ ሳተርዳይ፣ ቅዳሜ፣ ሰንዳይ፣ እሁድ። ውድ ቤተሰቦቼ በእያንዳንዱ ላይ ዳይ መጨመር ነው። 7ቱም ቀን ላይ ዳይ የሚላለው ሰኞ፣ መንዳይ፣ ቲውስዳይ፣ ዌንስዳይ፣ ተርስዳይ፣ ፍራይዳይ፣ ሳተርዳይ፣ ሰንዳይ። ስለዚህ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ መንዳይ፣ ቲውስዳይ፣ ዌንስዳይ፣ ተርስዳይ፣ ፍራይዳይ፣ ሳተርዳይ ኤንድ ሰንዳይ ይሆናል ማለት ነው። እስኪ በተደጋጋሚ እያስቆማችሁ ቪዲዮ እናንተ በሉት ማለት በቀላሉ ለመያዝ እንደዛ ስለሚጠቅም ነው። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ፈጠን ብለን እንላለን አይደል? ልክ እንደዛ በእንግሊዝኛው ልመድ ወይም ለመሸምደድ ማለት ነው። መንዳይ፣ ቲውስዳይ፣ ዌንስዳይ፣ ተርስዳይ፣ ፍራይዳይ፣ ሳተርዳይ፣ ሰንዳይ እያል መለማመድ ይጠበቅብናል። ከዛ ውጭ በጣም ቀላል ናቸው ማለት ነው። ማለት የእያንዳንዱን ቀን አሁን ለምሳሌ ሰንዳይ እሁድ ነው፣ መንዳይ ሰኞ ነው እያልን ከምንይዝ በቅደም ተከተል ብንለማመድ ልክ ሰኞ ማክሰኞ ብለን ፈጠን ብለን እንደምንለው እነዚህንም ቀናት በእንግሊዝኛም መንዳይ፣ ቱስዴይ፣ ተርስዳይ፣ ፍራይዳይ፣ ሳተርዳይ፣ ሰንዳይ እያልን ብንሸመድድ አሪፍ ስለሚሆንልን ማለት ነው። አሁን ደግሞ ወዴት እንሄዳለን? 7ቱን ቀናት አየን። አሁን ደግሞ ወራትን 12 ወራትን እንግዲህ በእኛ 13 ቢሆኑም በእነሱ 12 ናቸው። ለ12ቱ ነው እንግሊዝኛ ስም ያላቸው። እነሱን ደግሞ እንያቸው። አብራችን ቆዩ። በድጋሚ ኦኬ። እዚህ ጋር ያመጣሁላችሁ በእኛ መስከረም ብለን ስለምንጀምር ከመስከረም ነው። በእነሱ በፈረንጆቹ ደግሞ ከጥር ወይም ደግሞ ጃንዋሪ ላይ ነው የሚጀምረው። እስኪ ከዚህ ጀምረን እንቁጠራቸው። ሴፕቴምበር፣
ሰፕቴምበር መስከረም ማለት ነው። መስከረም ሰፕቴምበር። ኦክቶበር 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 ጥቅምት ጥቅምት ኦክቶበር ይባላል። ኖቬምበር ህዳር ህዳር ኖቬምበር። ዲሴምበር 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 ታህሳስ። ጃንዋሪ 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 ጥር ጥር የነሱ የአመታቸው የአዲስ ዓመት መግቢያ ምን ነው ማለት ነው። ጃንዋሪ በእኛ ደግሞ ሴፕቴምበር ወይም መስከረም ነው። እነሱ ጋር ጃንዋሪ ጥር ላይ ይጀምራል ማለት ነው። ጃንዋሪ 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 ጥር የፈረንጆቹ የአዲስ ዓመት መግቢያ ጥር ወር ጃንዋሪ ይባላል። ፌብሩዋሪ 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 እንግዲህ አር ሳይለንት ተደርጋ ነው የምትነበበው። ፌብሩዋሪ የካቲት አር ሳይለንት ነች በፈረንጆቹ። እኔ እንኳን ሳነብ ብዙ ጊዜ ፌብሩዋሪ ምክንያቱም ስለሚያግባባን ይሄ የራሳችን ላንጉጅ ተጽዕኖ ስላለበት እንደዛም ብንል ዞሮ ይረዱናል። ልክ እኛ አማርኛዎች ተሰባብረው እንደምንረዳው እንደዛ ነው። በትክክለኛው ግን ፌብሩዋሪ ፌብሩዋሪ አር ሳይለንት ትሆናለች ማለት ነው። የካቲት ማርች 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 መጋቢት ማርች መጋቢት። አፕሪል 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 ሚያዚያ ሚያዚያ አፕሪል ነው የሚባለው። ሜይ 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 ግንቦት ግንቦት ሜይ ይባላል። ጁን 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 ሰኔ ሰኔ ጁን። ጁላይ 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 ሐምሌ ሐምሌ ጁላይ ይባላል። ኦገስት 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 ነሐሴ። እንግዲህ 12 ወራትን አየን ማለት ነው። ውድ ቤተሰቦቼ እስኪ አንዴ በፍጥነት ልክ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴም እንደምንለው ይሄንም ለመሸምደድ መሞከር ነው ያለብን። ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት። ዛሬ እንግዲህ 12ቱን ወራት እንዲሁም 7ቱን ቀናት በዛሬዋ ክፍል ብቻ አየን ማለት ነው። ስማቸው ምን እንደሚባሉ እነሱን ደጋግመን መለማመድ ነው የሚጠበቅብን። ከዛ በኋላ አረፍተ ነገር ላይ ያስገባናቸው የምንጠቀማቸው ይሆናል። ሰው ሌትስ ሪቫይዝ ዋንስ። አንዴ በድጋሚ ልበልላችሁ። ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት። እነዚህ እንግዲህ 12 ማንዝስ ኦፍ ዘ ይር 12ቱ በአመት ውስጥ ያሉ ወራት ማለት እነዚህ ናቸው ማለት ነው። ውድ ቤተሰቦቼ እስካሁን አብራችን ስትከታተሉኝ ስለነበራችሁ ከልብ እያመሰገንኩኝ፣ ቀጣይ ደግሞ በሌሎች ቀላል እና የተለመዱ ሁሌም የምንጠቀምባቸው ማወቅ የሚገቡን የሆኑ እንግሊዘኞችን መረጥ አድርጌ ይዤላችሁ እመጣለሁ ማለት ነው። ትምህርቱን ከወደዳችሁት ላይክ፣ ሼር አድርጉ። አዳዲስ ሰዎችም ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እኔ የማውቀውን ለማካፈል ሁሌም ቢሆን ዝግጁ ነኝ። ቀጣይ በሌሎቹ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ጉድባይ